በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለቅዱስ ዑራኤል ዓመታዊ ክብረ በዓል በሰላም አደረሳቸው አደረሰን። በዚች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም ምልጃ ጥብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና በእነርሱ ምልጃ እንዲሁም በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ የተሰደዱ እህት ወንድሞቻችንን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ስንክሳር፣ ሃይማኖተ አበው፣ ተአምረ ማርያም፣ ተአምረ ኢየሱስ እንዲሁም ሌሎች መንፈሳዊ ይዘት ያላቸው መጻሕፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ እግዚአብሔር ቤተሰቦች ይህን መንፈሳዊ አገልግሎት ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታበረታቱ በፍቅር እየጠየቅኩ ከዚህ በማስቀጠል ጥር 22 ቀን የሚከበረውን የቅዱስ ዑራኤልን የበዓሉን ምንነት ነግራችኋለሁ። ጥር 22 ቀን ሊቀ መላእክት ቅዱስ ዑራኤል በዓለ ሲመቱ ነው። ዑራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባርክት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሁም ያሰማራል። ምስጢረ ሰማይና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአክ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናናው መልአክ ነው። መጽሐፈ ሄኖክ ምዕራፍ 28 ከቁጥር 13። መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክብር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ የረጨው ይኸው ገናናው መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጸለት መልአኩ ቅዱስ ዑራኤል ነው። ዕዝራ ምዕራፍ 2 ከቁጥር 1። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫ በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጸለት ይህ ቅዱስ መልአክ ቅዱስ ዑራኤል ነው። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይም አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳት ገዳማት፣ ቅዱሳን ነገሥታት የሉም። የብርሃን እናቱ ድንግል ማርያም ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ ሀገራችን ኢትዮጵያ ያመጣቸው ይህ መልአክ ቅዱስ ዑራኤል ነው። የሊቀ መላእክት የቅዱስ ዑራኤል ምልጃ ጠብቆቱ ረድኤቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጥር 22 ቀን የሚነበብ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 22 በዚች ቀን በግብፅ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩት እንደ ኮከብ የሚያበራላቸው አባ እንጦንስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያኖች ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለም። ከወላጆቹ ጋር ወደ ቤተ ክርስቲያን ሂዶ በቆረበ ጊዜ
ከሕፃናት ጋር መጫወት ከቶ አይሳሳቅም ነበር። ጥቂት ባደገ ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ አገር ሊቀ ጳጳሳት አባ ቲዮናስ የተሾመበት ዘመን ነበር። የእንጦንስም ወሬው ሰምቶ መልእክተኞች ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለም ሁሉ ይወጣል። እጁም በላዩ ጭኖ ዲቁናን ሾመው። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወር በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሰራውን ሁሉ አባቶቻችንን ሐዋርያትን ሁሉ የዓለምን ሥራ ትተው ጌታችን ኢየሱስ ክርስቶስን እንዴት ተከተሉት? በሐዋርያት ሥራ መጽሐፍ እንደተጻፈው ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸውን ዋጋ ምን ያህል እንደሆነ ይሆን አለ። ይህም ሐሳቡ በልቡ ውስጥ የሚመጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህም ሲል ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትን ሁሉ ሸጠ ለድሆች ስጥ፣ በሰማይ ላንተ ድል አደርጋለሁ፣ መተም ተከተለኝ የሚል ድምፅ ሰማ። ከእግዚአብሔር ዘንድ ይህን ልዩ ሐሳብ አግኝቶ ይህን ቃል ስለ እርሱ እንደተነገረ አሰበ። በዚያም ጊዜ ከቤተ ክርስቲያን ወጣ። ለአባቱ ያማረ ሰፊ ምድር ነበረው፣ ለአገሩም ሰዎች ሰጣቸው። ለእርሱም የተውለትን ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱም ወስዶ ከደናግል ገዳም አስገባት። በዚያም ወራት የምንኩስናን ሥርዓት አልተገለጸለትም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንስም እንዲሁ አደረገ። ሰይጣንም በስንፍናና በዝሙት ጦር የሚዋጋቸው ሆነ። በሕልሙም የሴት ገጽ በማሳየት አብራው እንደምትተኛ ያደርጓታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሂዶ በዚያ የሚኖር ሆነ። በላዩም ባደረ በእግዚአብሔር ረድኤት በተጋድሎ በረታ። ምግብም ከዘመዶቹ ወገኖች ያመጡለት ነበር። ሰይጣንም ሲጋደል አይቶ ቀኑበት፣ ታላቅም ድብደባን ደበደቡት፣ ጥለውትም ሄዱ። ዘመዶቹም ሲወጡ እንደ ሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወስደው ጌታችን አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎን ጀመረ። በዚያን ጊዜ ሰይጣናት ወደ እርሱ ሲመጡ አያቸው። በአራዊትም አምሳል በአንበሶችና በተኩላዎች የተመሰሉ አሉ፣ በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱን በላዩ ተነሳሱ። እንጦንስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያሸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድል እግዚአብሔር ሰጥቶታልና። ሰይጣናትም ከሚያመጡበት መከራ ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናብትም። የሚሻውን ሁሉ በውጭ ይቆምና ድምፁን ይሰማል።
እንጂ 20 ዓመት እንዲሁ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔር መፍራትና አምልኮቱ ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርትን ሰብስቦ አስተማራቸውና በእግዚአብሔር ሕግም አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩ ብዙዎች ገዳማት ተሰሩለት። ስለ ሃይማኖቱም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድሪያ አገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስ ስም የታሰሩ እስረኞች በመጎብኘት ቢያረጋጋቸው ቢያጽናናቸው አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁል ጊዜ መታየቱ አልተወም። እንዲያሰቃዩትና በሰማዕትም እንዲሞት የሚያስቆጣውም ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊ ኃይልም ከልክለዋልና። ይህ የከበረና የተመሰገነ አባት እንጦንስ እስከ መልካም ሽምግልና ድረስ እጅግም አረጀ። ግን ወደ ወደደው ክርስቶስ እስከሄደ ድረስ መልኩ አልተለወጠም። ብርታቱም ጽናቱም መላ ዕድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚህች ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። ጥር 22 ቀን የሚከበሩ ዓመታዊ በዓላት ቅዱስ አባ እንጦንስ፣ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሚናስ ኤጲስቆጶስ። ወርሃዊ በዓላት ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ ኤጲስቆጶስ፣ አባ ጳውሊ የዋህ። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አለ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ማቴዎስ 16 ከቁጥር 24። ዛቅረብኩ ማህሌተ አዘክሬ አእላፈ እምዕለተ ጸምዱ ከዘልፈ ለላነብ ተወከፍ ዘንዴቴ መጻፈ እንተረሰየከ እግዚኦ ጸሪቀ መበለት ውኩፈ እምለ አቡ ጉላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሉ በዘነ መንፈስ በጸሎተሙ ማርያም አራቂተ ኩሉ ንዋይ ስውር ይማረን ኢየሱስ ክርስቶስ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።